ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የጤና ሚኒስቴር የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ወደ ስራቸው እንዲመለሱ አስጠነቀቀ። የመንግስት ትዕግስት ወሰን አለው ብሏል። እንመለስበታለን። ከፖለቲካ ፓርቲነት የተሰረዘው ህወሓት እርዱኝ የሚል መግለጫ አውጥቷል። ትናንት ባወጣው መግለጫ ምርጫ ቦርድ ህወሓትን ከፓርቲነት የሰረዘበት መንገድ ተቀባይነት የለውም ያለ ሲሆን ምርጫ ቦርድ ለአንድ ወገን ያደላ ውሳኔ አሳልፏል ብሏል። ውይይት እስከሚደረግ የፌዴራል መንግስቱ የምርጫ ቦርድን ውሳኔ እንዲሰርዝ ጫና እንዲያሳድርና ግፊት እንዲያደርግ ህወሓት በመግለጫው ጠይቋል። በሌላ ዜና በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱ ፓርቲ ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠው ተገልጿል። መረጃው ዝርዝር አለው። ከውጭ ዜና አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሿን ገለጸች። ይህም የዝርዝር ዜናችን አንዱ አካል ነው። ሩቢዮ በዩክሬን የሰላም ድርድር ላይ ለውጥ ለማምጣት ትራምፕና ፑቲን ያስፈልጋሉ አሉ። በዚህ መረጃ ላይና የሩሲያ ጄት ወደ ኔቶ አየር ክልል ጥሶ መግባቱን ኢስቶኒያ አስታወቀች። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉና አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ።